እሺ ድጋፍ ማሰባሰብን በተመለከተ አንድ ግልጽ ማድረግ የምፈልገው ነገር አለ። ድጋፍ የሚፈልገውን ወጣት ስም ለመደበቅ በማደርገው ጥረት ሌሎች ደግሞ እኔን ይጠራጠራሉ፣ ውሸት ይመስላቸዋል። ለምሳሌ ቅርብ ጊዜ ኢራስመስ መንደስ ስኮለርሺፕ ያገኘው ተማሪ የትኬት መግዣ አጥቷል ብዬ ፌስቡክ ላይ ባረኩት በጣም ብዙ ሰዎች የማጭበርበር የውሸት የሚደረግ ይመስላቸዋል። ለምን ባለቤቱ ወጥቶ አይናገርም፣ መረጃ አሳየን ምናምን ይላል። በጣም ብዙ የሚያጭበረብር ሰው ስላለ ማለት። ስለዚህ እኔ አንደኛ ያው ተአማኒነት ከሁሉ ነገር የሚበልጥ ስለሆነ በጣም የተቸገሩትንም ሰዎች ከማገዝ የተነሳ በጣም ብዙ ሰው ገንዘብ ይፈልጋል፣ ሁሉንም ማገዝ አይቻልም። እጅግ የተቸገሩትን የመጨረሻ እድል ነው ብለው ወደ ማህበራዊ ሚዲያ ወደኛ የሚመጡትን ነው ሚስጥር አድርጌ መስራት በብዙ መንገድ ይከብደኛል። እኔ ግልጽ እንዲሆንላችሁ እና ስለዚህ ስሜን ሚስጥር አድርገህ ድጋፍ ጠይቅልኝ የምትሉ ሰዎች ባትመጡ ይሻለኛል። አይከኖት አንድልኝ በቃ ይህንን ማስተናገድ አልችልም። ምክንያቱም አንተ ደፍረ በማትናገረው ነገር እኔ ወጥቼ ራሴን የምሰራበትን ስራ ተአማኒነት የምቀንስበት ምንም ምክንያት የለም። የመጨረሻ እድልህ ሲሆን ብቻ እኔ ጋር ትመጣለህ ወይም ወደ ኢትዮጵያ ትመጣላችሁ። ይሄ ግልጽ ሲሆን፣ ሁለተኛ ነገር ስለ ኢትዮጵያ ዩኒቨርሲቲዎች ቅድም ፖስት ያደረኩትን አይታችሁታል። እኔ እንግዲህ እንደው ትንሽዬ ያለችኝን ልምድ ያገኘሁት አብዛኛው በዩኒቨርሲቲዎች አካባቢ ነው እና በተለይ ደግሞ ኢንተርኔት ቴክኖሎጂ ማለት ምን እንደሆነ፣ ማህበራዊ ሚዲያ ማለት ምን ማለት እንደሆነ፣ ትምህርትን ለሁሉም ተደራሽ ማድረግ ማለት ምን እንደሆነ በራሴ ህይወት በተለያየ መንገድ ከማህበራዊ ሚዲያ ስለምማር ይሄ ደግሞ በጣም ትልቁ እድል፣ ትልቁ አቅም፣ ትልቁ ኃላፊነት ዩኒቨርሲቲዎች እጅ አለ ብዬ አምናለሁ። አይደለም ዩኒቨርሲቲ ተብሎ ተቋቁሞ ኮሌጅ ወይም ትምህርት ቤት የሚባሉት መዋዕለ ሕፃናትን ጨምሮ በጣም ትልቅ ማህበረሰብን ንቃተ ህሊና የሚጨምሩ ሁሉም ከየቤት ሆኖ የተለያየ መረጃ እንዲያገኝ እያደረጉ ነው ያሉት። ግን አንዳንድ የኢትዮጵያ ዩኒቨርሲቲዎች ስም አልጠራም፣ በጣም አቅም ያላቸው አንዳንዶቹ የሚገባውን ያህል ሲያደርጉ ላይ ከነሱ ይልቅ አንዳንድ ዩቲዩበሮች በሉት ግለሰቦች በጣም ጥሩ ስራ ሲሰሩ ያሉ። ይሄ ደግሞ የዩኒቨርሲቲው ማህበራዊ ገጽ ሳይጠነክር ሲቀር እዛ ዩኒቨርሲቲ ውስጥ ያሉት ልበ ብርሃን የሆኑ መምህራን በጣም ጎበዝ ተማሪዎች ታለንታቸው ተደብቆ ይቀራል ማለት ነው እና ስለዚህ ይሄ የበለጠ ሊሰራበት ይገባል። ለምሳሌ ሊንክዲን የምንለው ፕሮፋይል እንትን ማህበራዊ ሚዲያ በዓለም ደረጃ የሙያ ድረገጽ እንደሆነ ይታወቃል እና ከሁሉ በላይ ሙያንና ስራ ዕድልን እና አካዳሚክ ፓርትነርሺፕ የሚሰራበት ፕላትፎርም ቢኖር ሊንክዲን ላይ ነው። ግን አንዳንድ የኢትዮጵያ ዩኒቨርሲቲዎች ሊንክዲን ፔጃቸው የቱ እንደሆነ እንኳን ማወቅ አይቻልም። 4-5 አሉ። አንዳንዶቹ በሰው ስም ነው የተከፈቱት ማለት ነው። ሰው እንደሆነ የምታውቁት እንደ ፍሬንድ ሪኩዌስት ትልኩለታላችሁ። ኖርማሊ ፔጅ ነው የሚኖረው፣ ዩኒቨርሲቲ ፔጅ ይኖረዋል። ፎሎ ነው እንጂ የሚደረገው እንደ ግለሰቦች ፍሬንድ ሪኩዌስት ልከን ኢንቦክስ አይደለም እንጽፈው ለአንድ ተቋም ማለት ነው። ይሄ አሁን አንድ ሚኒመም ማሳያ ናት እቺና እንዲህ አይነት ነገሮች አለመሰራታቸው እኔ ምንም የዩኒቨርሲቲዎች ሁሉ የህዝባችን ምሳሌ የእኔ የፈቃድ ረታ ምሳሌ ናቸው ማለት እችላለሁ። ስለዚህ ራሳችንን በማጣጣል ወይም ራሳችንን ዝቅ በማድረግ ምንም የምናገኘው ነገር የለም። የሚስተካከሉ ነገሮችን ደግሞ ጸጥ ብሎ በማለፍ ምንም አንጠቀምም። በምንችላት አቅም ቅን ሆነን ለምንናገረው ነገር ታማኝ ሆነን ምክረ ሀሳብ መስጠት ወይም አቅጣጫ ማሳየት። ለዚህ ነው እዛ ዩኒቨርሲቲ ውስጥ ገብተን የተማርነው ወይም ደግሞ የዛ ዩኒቨርሲቲ አሉምናይ ወይም የቀድሞ ተማሪዎች የምንባለው ማለት ነው። እኔ ምን አስባለሁ፣ እያንዳንዱ ዩኒቨርሲቲ ያስተማራቸው ተማሪዎች ከያሉበት ሆነው ገንዘብ አዋጥተው ላቦራቶሪዎችን፣ የተለያዩ ቤተ ሙከራዎችን፣ ተማሪዎችን የሚያግዙ መጽሐፍትን በጣም ብዙ መሰራት አለበት ባይነኝ። እኔ በጣም ማዕት የኢትዮጵያ ዩኒቨርሲቲዎች በጣም ብዙ ሰው ነው ያፈሩት። በዛም ማነሰም በተለያየ የዓለም ክፍል ላይ እየሄዱ ኢትዮጵያን ብዙ ኢምፓክት እንደሚያደርጉ እናውቃለን። መነሻቸው ቤታቸው የኢትዮጵያ ዩኒቨርሲቲዎች፣ የኢትዮጵያ ትምህርት ቤቶች ናቸው ማለት። ስለዚህ ለማኝ ቀስቃሽ አያስፈልግህም። የራስህ የተማርክበትን ዩኒቨርሲቲ ቁጭ ብለህ የተማርክበትን ያሳልፍበትን ትምህርት ቤት ወደኋላ አይተህ ምን ልስራ፣ እንዴት ላግዝ የሚለው ጉዳይ የክሌ ፖለቲካ ደጋፊ ወይም ተቃዋሚ መሆን አይጠበቅብህም። እኔ በራሴ በጣም ብዙ የምቃወማቸው ብዙ የምደግፋቸው ነገሮች አሉ ኢትዮጵያን በተመለከተ። ግን ለኢትዮጵያ ሲባል ህዝቡን ነው ማስተዋል ያለብን። እናት አባቶቻችን፣ ዘመዶቻችን፣ ቤተሰባችን ጉዳይ ነው እንጂ ዝም ብሎ አየር ላይ የምናወራው አጀንዳ አለ። ኦኬ። ስለዚህ ለልጆቻችን፣ ለቤተሰቦቻችን፣ ለዘመዶቻችን መሆን ያለበትን ነገር ማድረግ ደግሞ
ይህን አለማድረግ ትልቅ ክህደት ነው ባይነኝ እኔ ለማንኛውም ባለሙያ የትም ሀገር ብትኖር ማለት ነው። ምንም ያህል ልታውቅ ትችላለህ። ነገር ግን አንተ የተማርክበት ያን ያሳደገህን ትምህርት ቤት ዞር ብለህ አለማየት ሲጀምር ምንድን ነው የትምህርት ቫልዩ የሚለውን ሁሉ ኮሽን እንድናደርግ ትውልድ ይህንን ይጠይቃል። በጣም ብዙ ትውልድ ብዙ እኔን ጨምሮ ከኔ በፊት ያሉትንም ከኔ ኋላ ያሉትንም አያለው፣ ራሴንም አያለው ደግሜ ደጋግሜ ማለት ነው። ምንድን ነው የኔ መማር ለሀገር ለትውልድ ያመጣው ጠቀሜታ እያልኩ ራሴን ገመግማለሁ በየጊዜው። የዚህ ደግሞ አንዱ ስቴፕ ወጣ ብለን በዚህ አይነት ሚዲያ ላይ መሆን ያለባቸውን ነገሮች ለትውልድ እየሰራን ማሳየት ነው። እና እንግዲህ እኔ በኔ በኩል የምችላትን እያረኩ ነው ያለሁት። እኔና ብዙ እኔን የሚመስሉ አሉ። የኢትዮጵያ ላይ እንደምታውቁት ኦልሞስት 10 ዓመት በልጧል። ዴንማርክ ከነበርኩበት ጊዜ ጀምሮ የምታስተውሉ ከሆነ የተለያዩ ነገሮችን እየሞከርን ነው። መሆን ካለበት አኳያ ደግሞ ዜሮ ነው። ምንም እዚህ ገባ የሚባል ስራ አልሰራንም። ብዙ መስራት እንችላለን። ማዕት መስራት እንችላለን። እግዚአብሔር በጣም ብዙ ጥበብና ብዙ በረከት ሰጥቶናል በአግባቡ ከተጠቀምንበት። ኦፍኮርስ የተራ ፖለቲካው ርካሽ የሆነ ፖለቲካ፣ ቆሻሻ የሆነ ፖለቲካ አለ አፍሪካ ውስጥ እንደምታውቁት። ከመሰብሰብ ጠንከር ብለህ እንድትሰራ ከማድረግ ይልቅ ይበትናል፣ ያሳንሳል፣ በዓለም ደረጃ ያሳፍርሃል፣ አንገትን ያስደፋሃል ማለት ነው። እኔ በኢትዮጵያ በሚለው ስም ስንቴ በዓለም ደረጃ አንገቴን ደፍቻለሁ፣ አፍሬያለሁ። አፍሬ ማላውቀውን በኢትዮጵያ ምክንያት እጅግ አፍሬያለሁ። እኔ በራሴ በፍቃዱ ምናልባት ያፈርኩበት ቀናት ብዛት የላቸውም። በምችላት ያህል እየተፍጨረጨርኩ ነው ያለው። ነገር ግን ትልቁን አፍረት ማፍረው ኢትዮጵያ ከሚለው ስም ጋር ተያይዞ ነው ይመጣብኝ። ይሄ ግን ማንነቴ እኔነቴ ነው። የሆነ መንግስት ባለስልጣን ስላለው ወይም ደግሞ የሆነ ድሮ የነበሩት መሪዎች ዋሬቨር ቋንቋ አይደለም ነገሩ። አፍሪካ ተብለን ብንጠራ ደስ ይለኝ ነበር። ዓለም ሁሉ አንድ መጠሪያ ስም ቢኖረው ደስ ይለኝ ነበር። ግን እንዳለመታደል ሆኖ ዓለም ተከፋፍላ ድንበር ተበጅቶ ፓስፖርት ተሰጥቶናል ለሁላችን። ፓስፖርት አያስፈልግም ማለት አትችልም። አሁን ባያስፈልግ ያለ ፓስፖርት የትም ሀገር መሄድ ስለማትችል ማለት ነው። ስለዚህ አንዳንድ አስገዳጅ ነገሮች አሉ አምነን ተቀብለን ማስተካከል ያለብን። ይሄ ደግሞ አገር የምንለው ስርዓት ነው አንዱ። ወደድንም ጠላንም አገር የሚለው ስርዓት በቃ ሁሉም ሰው ሊኖረው ይገባል። አገር የለኝም ማለት አትችልም። አገር ሳይኖር ፓስፖርት ሳይኖር መጓዝ ስለማትችል ማለት ነው። እና የህዝብ ምሳሌ የተሻለ መሆን ከፈለግን ጠንካራ ሀገር መስራት አለብን። ይሄ ደግሞ ከፖለቲካው ጀምሮ በሃይማኖት፣ በትምህርት፣ በጤና፣ በኢኮኖሚ በእያንዳንዱ ዘርፍ የበለጠ ስራዎች መሰራት አለባቸው። ማህበራዊ ሚዲያው ደግሞ ሰየው ለዚህ የተሰጠን በረከት ነው። አሁን ደስ የሚለኝ እኔ ማህበራዊ ሚዲያ በመኖሩ አሁን ተናግሬ በ3 ደቂቃ ባልሞላ ጊዜ ውስጥ ኢትዮጵያ ደርሳለሁ። ከአሜሪካ እስከ ኢትዮጵያ ሄዳለሁ ማለት ነው። ይህ ትልቅ በረከት ነው ለሚያስተውል ሰው። ይህን ያህል ማይል ይህን ያህል ቦታ ርቀህ ኖረህ ስቲል ከህዝብህን ማናገር መቻል ትልቅ በረከት ነው ለሚጠቀምበት አእምሮ። እንዴት ነው የምጠቀምበት የሚለው ኦፍኮርስ እንደ ራስህ ንቃተ ህሊናና እንደ ዓላማ አይነት ልታጠፋበት ትችላለህ፣ ልታለማበት ትችላለህ። ያ የባለቤቱ ምርጫ። እኔ ግን ይህን መርጫለሁ። የኢትዮጵያ የሚለውን መርጫለሁ። ወጣቶችና ትምህርት የሚለውን መርጫለሁ። በዚህ ሙያ ነው የሰለጠንኩት። ይህን እየሰራሁ ነው ያለሁት። አብራችሁኝ ስሩ። በተለይ ኢትዮጵያ ዩኒቨርሲቲዎችን፣ ትምህርት ቤትን፣ የትምህርት ተቋማትን ላይ መስራት የምትፈልጉ ናችሁ ከኔ ጋር ጉዳይ የሚመለከታችሁ። ሌሎቻችሁም ልጆቻችሁ ስለሚሄዱበት ትውልድ እዛ ሄደው ስለሚማር የግድ ልጅን ትምህርት ቤት መላክ አይቀርም። ቢያንስ መጽሐፍ ገዝተህ መስጠት አይቀርም። ዝም ብሎ አንድ ሰው ስለተወለደ ብቻ የተሻለ ዜጋ አይሆንም። ሳይማር በእውቀት ሳይል በእውቀት ሳይጠነክር የትም አያደርስም። ስለዚህ ብልጥ መሆን አለብን በአይነኝ ኢትዮጵያውያን። ለዚህ ደግሞ የትምህርት ተቋማትን እንደ መሰረት አድርገን ብንሄድ ከኛ የተሻለ ትውልድ እንደሚፈጠር እርግጠኛ ነኝ፣ አስተውለን ከሰራን። ይህን እላችኋለሁ። እጅግ አመሰግናችኋለሁ። በርቱ። ቴንኪው